ባሏ እንደሚሆን ሴት ይሄ ነገር ማስፈራቱና ማሳሰቡ ማስጨነቁ አይገርምም። ይሄ አሁን እዚህ ጋር ባትቀና እያየች ያለውን ነገር ደግሞ ባታምንም ደግሞ ምንም ምክንያቱም ምን ያክል መሄድ እንደሚችሉ ታውቃለች። ምን ያክል እስካሁን ድረስ አብረው እስካሉ ድረስ እየተፈጠረ ያለው ነበር በእነሱ ምክንያት እየሆነ ያለው ነገር ያሳስባታል። ስለዚህ አብርሽ ደግሞ እዛ በስራ ቦታ እንደሆነ ተናግሮ በዚህ ፍጥነት እዚህ ቤት መምጣቱ ደግሞ ኤፍሬም እዚህ ጋር እንደዚህ ብሎ የሚያስረዳበት ምንም አይነት ነገር አይኖርም። ምክንያቱም ግልጽ ነው ኤፍሬም ምን እንደሚፈልግ ሁላችንም እናውቃለን። እሱም ልቡ ያውቃል። እነ ሄርሜላ ሁሉም ኤፍሬም ምንድነው ፍላጎቱ የሚለው ነገር ግልጽ ነው። በቃ ከሩታ ጋር የተገናኘ ነገር ነው። ስለዚህ አሁን እንደ ማስረጃ እንደ ምስክር ሆኖ ኤፍሬም ቢቀርብ ለሄርሜላ ምንም ትርጉም የለውም። ግን መዘንጋትና መርሳት የሌለባት ነገር ከሁሉም በላይ ማመን ያለባት አብርሃምን እዛው ኳታ የፈጠርኩበትና በማይገባኝ ቦታ ያቆምኩት አንተና አንተን ስለምወድ አንተን ስለማፈቅር አንተ እንድትሸወድብኝ ስለማልፈልግ ነገ አንገት እንድትደፋ ስለማልፈልግ ነው። ገባ? ሴት ልጅ ነኝ ላጣ ካልፈልግም አሁን ካለበት ታጸረሙ በጣም ከበፊቱ አሁን በደንብ ታስፈልገኛለህ። ገባህ አይደል? እውነታው ይሄ ነው። ልክ ነው። መጠንቀቅ አለባት። እሱን ማስረዳት አለባት። ግን እንደዚህ አይነት ቦታዎች ላይ እየተገኘች ግን ራሷን ዝቅ ማድረግ ግን የለባትም። እንደዚህ ነገሮችን ስትሰማ ይዛ አብርሃም ባለበትና እሷ በተገናኙበት ሰዓት ላይ ይሄ ነገር እየተፈጠረ ነው፣ ስለዚህ ይሄን ነገር እየሰማው ነው ምንድነው ብላ መጠየቅ ትችላለች በግሏ እንጂ እዚህ ጋር በሄደበት ሁሉ እየተከተለች እንደዚህ መጥቶን ከሆነ በጣም ራሷን ነው የምታዋርደው ፋሚሊስ። ምክንያቱም ምንድነው አሁን እዛ ጋር እንደዛ መሆኗ ምንም የሚፈጥረው ነገር የለም። ምናልባት ያልሆነ ነገርም ሆኗል ብላ አምና ራሷን ከመጉዳት ሪሌሽንሺፓቸውን ከማበላሸት ውጭ ምንም የተለየ ነገር አይፈጥርም ፋሚሊስ እዚህ ጋር። ስለዚህ በዋናነት ማድረግም ካለባት እንዲጠነቀቅ ራሱን እንዲጠብቅ እንደዚህ ነገሮች ላይ እንዳይገኝ በተቻለ መጠን ለሱ ማስረዳትና ያን ነገር እንዳያደርግ ማስጠንቀቅ ነው እንጂ የሚኖርባት እሱ የሆኑ ሰዎች እያሏት ባሏት ነገር ሁሉ እየተከተለች የምትሄድ ከሆነ ይሄ በጣም የሚያሳዝን ነገር ነው ፋሚሊስ። ቪዲዮ ምንም ቀላል ነገር ነው። ቪዲዮ ሪከርድ የተደረገ ነገር ነው። አብርሃምንም ሲቀበሉት ምን ሲያወሩ እንደነበረ ከዛ አብርሃም ሲመጣ እያንዳንዱ ሴራ ነው አይደለም ታስቦበት ነው አልታሰበበትም አብርሃም ሶም ብሎ እሷ ጋር መምጣት ፈልጎ ነው የሚለው ነገር ግልጽ አድርጎ የሚያሳይ ነገር ነው። ስለዚህ ሄርሜላ ይሄን ነገር የምታይ ከሆነ ቀላል ነው። ይሄ ነገር የሚፈታ ነገር ነው። ምክንያቱም እውነታውን ስለሚያረጋግጥ። ግን ይሄ ማለት እንደዚህ ነገር ላይፈጠር ይችላል የሚለውን ነገር ግን በትክክል የምናረጋግጥበት ነገር አይደለም። ከባድ ጥያቄ ነው ፋሚሊስ። ኤፍሬም ሌላ ነገር ሊያመቻች ይመስላል። እርግጠኛ ነሽ ካንቺ ጋር ነው እያላት ነው። እኔ ኤፍሬም መቼም ዱብዳ አይደሉልኝ እኮ የሚያወርድብን ነገር እኮ ግርም እኮ ነው የሚለኝ። በቃ የሆነ ነገር ይፈጥራል፣ የሆነ ነገር ፈጥሮ እናገኘዋለን። ስለዚህ ጠበቅ አድርጊ እያላት ነው። ሰላም ቤተሰብ እንደምን አላችሁ? እኔ ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተከስቻለሁ። ዛሬም በእኛ ቤት በጣም ብዙ አዲስ ነገሮች አሉ። ከትናንት ነው የሚቀጥለው አዲስ ነገር አለ ፋሚሊስ። ቪዲዮን ከመጀመራችሁ በፊት አካውንቱን ሰብስክራይብ ያደረጋችሁ አካውንቱን ሰብስክራይብ አድርጉ። ቪዲዮንም ላይክ ማድረግ እንዳትረሱ። አሁን ቀጥታ ወደ ቪዲዮ ለከዚህ በፊት እንደዚህ ዋሽሽሽ ወይ የሆነ ነገር ያገኘሽኝ ነገር አለ እንዴ? ከሌለ መረዳት መቻል አለብሽ። እንዴ የኔን ጭንቀት አይገባሽም እንዴ? እኔ እዚህ ጋር ምንም ማንም ላይ የምንፈርደው ነገር አይደለም። አብርሽም ጋር ሄርሜላም ጋር የተፈጠረው ነገር ሆን ብሎም ሳይሆን ይሄ ነገር ተፈጥሯል። ሄርሜላ በጣም ብዙ ስጋት አለባት፣ ብዙ የሚያሳስባት ነገር አለ ፋሚሊስ። ስለዚህ አሁን ደግሞ ባልጠበቀችው ምክንያት አብርሽ እዛ ቤት መገኘቱ በዛ ላይ ኤፍሬም መኖሩና ለመምጣቱ ኤፍሬም ምክንያት መሆኑን ስታቅ ጭራሽ ማመን አልፈለገችም። ምክንያቱም እየሆነ ያለው ነገር ብቻዋን ነች እሱ ያለችው። እነሱ በቲም አብርሽም አንዴ ከዚህ አንዴ ከዛ አንዴ በዚህ ግባ አንዴ በዚህ ውጣ እያሉ በጣም ችግር ውስጥ ከተውታል። ይሄ ነገር ደግሞ እንደ ሴት ባሏ እንደሚሆን ሴት ይሄ ነገር ማስፈራቱና ማሳሰቡ ማስጨነቁ አይገርምም። ይሄ አሁን እዚህ ጋር ባትቀና እያየች ያለውን ነገር ደግሞ ባታምንም ደግሞ ምንም ምክንያቱም ምን ያክል መሄድ እንደሚችሉ ታውቃለች። ምን ያክል እስካሁን ድረስ አብረው እስካሉ ድረስ እየተፈጠረ ያለው ነበር በእነሱ ምክንያት እየሆነ ያለው ነገር ያሳስባታል። ስለዚህ
አብርሽ ደግሞ እዛ በስራ ቦታ እንደሆነ ተናግሮ በዚህ ፍጥነት እዚህ ቤት መምጣቱ ደግሞ እዚህ ቦታ መገኘቱ ትንሽ እንድጠራጠር ያደርጋል። ግን አሁንም ግልጽ ያልሆነ ነገር ፋሚሊስ ሄርሜላ እዚህ እንድትመጣ እንቻለች እሱ እዚህ መሆኑን በምን አውቃ ልትመጣ ትቻለች? ደመነፍሷ ነግሯት ነው ወይስ ሰዎች እዛ እንደሚሄድ ነግሯት ነው ወይስ እነ ኤፍሬም ደግሞ በሆነ መንገድ እዛ እንድትገኝ አድርገው ነው የሚለው ነገር አሁንም ግልጽ አይደለም። ሄርሜላም ወደ ቤቷ ተመልሳለች። አብርሽና ኤፍሬምም ወደ ሄርሜላ ቤት ሄደዋል። ስለዚህ በጣም ቀላሉ ነገር ቪዲዮም ስለተያዘ ቪዲዮም እንደ ማስረጃ ስለሚሆን አሁን በመካከላቸው ያለውን ነገር ትንሽ ከባድ ያደርገውን ብዬ አስባለሁ። ምክንያቱም ማየት ስለምችል የተፈጠረውን አብርሃም መጥቶ የነበረውን ሪያክሽን ምናምን ስለምታይ ሆን ብሎ እንዳልመጣና እዛ ቦታም የተገኘው አስቸኳይ ተጠርቶ እንደሆነ የምትረዳበት ስለሆነ ብዙም አያስቸግርም ብዬ አስባለሁ። ፋሚሊ ምክንያት ስለሆነ ነው በእኔ ምክንያት ስለሆነ ነው ያስረዳው ሸለውት በጣም በብዙ መንገድ ወንድም ላይ ስታሾፍ ስትቀልድ የሆነ አንገቱን ሲደፋ የምታደርጋቸው ነገሮች ስላሉ አንተ ለምን አልችልም ከይቀር እሺ እኮ እሱን አታሚውሽ እኔን አትመኝ። ያ እውነት ነው። አሁን ኤፍሬም እዚህ ጋር እንደዚህ ብሎ የሚያስረዳበት ምንም አይነት ነገር አይኖርም። ምክንያቱም ግልጽ ነው ኤፍሬም ምን እንደሚፈልግ ሁላችንም እናውቀዋለን። እሱም ልቡ ያውቃል። እነ ሄርሜላም ሁሉም ኤፍሬም ምንድነው ፍላጎቱ የሚለው ነገር ግልጽ ነው። በቃ ከሩታ ጋር የተገናኘ ነገር ነው። ስለዚህ አሁን እንደ ማስረጃ እንደ ምስክር ሆኖ ኤፍሬም ቢቀርብ ለሄርሜላ ምንም ትርጉም የለውም። ግን መዘንጋትና መርሳት የሌለባት ነገር ከሁሉም በላይ ማመን ያለባት አብርሃምን ካላመነችው በዚህ ሰዓት ለሷ ቅርቧና ያላት የምትለው ሰው እሱ ነው። አብርሃምም እንደዛ ነው ያለው። ስለዚህ እሱን ከማመን ውጪ ሰዎች እንደዚህ አሉኝ በሰዎች ምክንያት መጣው ምናምን የሚለው ነገር ይሄኛው እንትን የሚል አይደለም። ምናልባት ይሄን ሪሌሽንሺፕ እና ይሄን ወደፊት መታገበውን ባሏን ማጣት ካልፈለገች ማመን ይጠበቅባታል። ካላመነች ምንም ወደፊት የሚያስኬድ ነገር የለም። እያንዳንዱ ነገር አንዳንዴ ምንድነው ስንጠራጠር ሁሉም ነገሮች ይገጣጠማሉ ማለት አእምሯችን ላይ ያለው ነገር የሆነ ሳናስበው በእውኑ ዓለም ተፈጥሮ እናያቸዋለን። ሆን ብሎ እነዛ ነገሮች አትራክት ስለምናደርጋቸው አእምሯችን ላይ ስላሉ ማለት ነው። ስለዚህ ሄርሜላ አሁንም እንደዚህ የምትቀጥል ከሆነ ነገሮች እየተገጣጠሙ የሆነ ያልሆነ ፒክቸር አእምሯ ላይ ይፈጠራል። ያ ነገር ደግሞ እስከ መጨረሻው እነዚህ ሰዎች ሊያለያዩ ይችላል። ስለዚህ ሄርሜላ እዚህ ጋር በጣም መጠንቀቅ አለባት። ፋሚሊስ እዛው ኳታ የፈጠርኩበትና በማይገባኝ ቦታ ያቆምኩት አንድና አንድ አንተን ስለምወድ አንተን ስለማፈቅር አንተ እንድትሸወድብኝ ስለማልፈልግ ነገ አንገት እንድትደፋ ስለማልፈልግ ነው። ገባ? ሴት ልጅ ነኝ ላጣ ካልፈልግም አሁን ካለበት ታንጸራ በጣም ከበፊቱ አሁን በደንብ ታስፈልገኛለህ። ገባህ አይደል? እውነታው ይሄ ነው። ልክ ነው። መጠንቀቅ አለባት። እሱን ማስረዳት አለባት። ግን እንደዚህ አይነት ቦታዎች ላይ እየተገኘች ግን ራሷን ዝቅ ማድረግ ግን የለባትም። እንደዚህ ነገሮችን ስትሰማ ይዛ አብርሃም ባለበትና እሷ በተገናኙበት ሰዓት ላይ ይሄ ነገር እየተፈጠረ ነው፣ ስለዚህ ይሄን ነገር እየሰማው ነው ምንድነው ብላ መጠየቅ ትችላለች በግሏ እንጂ እዚህ ጋር በሄደበት ሁሉ እየተከተለች እንደዚህ መጥቶን ከሆነ በጣም ራሷን ነው የምታዋርደው ፋሚሊስ። ምክንያቱም ምንድነው አሁን እዛ ጋር እንደዛ መሆኗ ምንም የሚፈጥረው ነገር የለም። ምናልባት ያልሆነ ነገርም ሆኗል ብላ አምና ራሷን ከመጉዳት ሪሌሽንሺፓቸውን ከማበላሸት ውጭ ምንም የተለየ ነገር አይፈጥርም ፋሚሊስ እዚህ ጋር። ስለዚህ በዋናነት ማድረግም ካለባት እንዲጠነቀቅ ራሱን እንዲጠብቅ እንደዚህ ነገሮች ላይ እንዳይገኝ በተቻለ መጠን ለሱ ማስረዳትና ያን ነገር እንዳያደርግ ማስጠንቀቅ ነው እንጂ የሚኖርባት እሱ የሆኑ ሰዎች እያሏት ባሏት ነገር ሁሉ እየተከተለች የምትሄድ ከሆነ ይሄ በጣም የሚያሳዝን ነገር ነው ፋሚሊስ። ምክንያቱም አብርሃም ላይም ነገ ከነገ ወዲያ የሚያሳድረው ነገር ልክ አይደለም። ነገ በተደጋገመ ይሄ ነገር የሚደጋገምና የሚቀጥል ከሆነ አብርሃምም እንደማታምነው በሱ ላይ ምንም አይነት እምነት እንደሌላት ስለሚያስብ በመካከላቸው ያላቸው ግንኙነት በጣም እየሻከረ ነው የሚሄደው። ስለዚህ ይህን መጠንቀቅ ይኖርበታል ፋሚሊስ። ምክንያቱም እንደዛ ካልሆነ የሆነን ሰው እኛ በፈለግነው እንደዚህ በዚህም እንዳይወጣ እንዳይገባ በመጫን ለኛ የምናደርግበት ምንም አይነት ነገር አይኖርም። በቃ አምነ ነው ያ ሰው ነፃ ሆኖ እንዲቀርበንና ከኛ ጋር እንዲሆን ነው ማድረግ የምንችለው እንጂ በድብብቆሽ ምናምን ይዣለው እዚህ ቦታ ተገኘ ምናምን ተነክቶብሃል ተማኖብሃል እያልን እንደዛ የምናደርግ ከሆነ ያን ሰው እምነቱን እናጣለን ከዛ ሰው። ስለዚህ ያን ደግሞ ሄርሜላ የምትፈልግ አይመስለኝም ፋሚሊ። ከበለች ቪዲዮ አለ፣ ሁሉም ነገር የተቀረጸ ቪዲዮ አለ፣ አሳይሻለሁ። እግዚአብሔር ተይ እንደዚህ አትሁንብኝ በእናትሽ። እኔ ያላሳዝንሽ በቃ ቪዲዮ ምንም ቀላል ነገር ነው። በቃ ቪዲዮ ሪከርድ የተደረገ ነገር ነው።
አብርሃምንም ሲቀበሉት ምን ሲያወሩ እንደነበረ ከዛ አብርሃም ሲመጣ እያንዳንዱ ሴራ ነው አይደለም ታስቦበት ነው አልታሰበበትም አብርሃም ሶም ብሎ እሷ ጋር መምጣት ፈልጎ ነው የሚለውን ነገር ግልጽ አድርጎ የሚያሳይ ነገር ነው። ስለዚህ ሄርሜላ ይሄን ነገር የምታይ ከሆነ ቀላል ነው፣ ይሄ ነገር የሚፈታ ነገር ነው። ምክንያቱም እውነታውን ስለሚያረጋግጥ። ግን ይሄ ማለት እንደዚህ ነገር ላይፈጠር ይችላል የሚለውን ነገር ግን በትክክል የምናረጋግጥበት ነገር አይደለም። ስለዚህ አብርሃም ብቻውን እዛ የሚሄድበት ማግኘትም ከፈለገ ልጁን የሚፈልጉበት ቦታ ውጭ ላይ ካፌ ላይ ሊሆን ይችላል፣ መጫወቻ ቦታ ሊሆን ይችላል፣ የሆነ ቦታ ላይ ማግኘት ይችላል፣ ልጁንም ማግኘት ይችላል። የግድ ቤት መሄድና መሄድ ግዴታ ስላልሆነ ማለት ነው። አልሽ እኮ ቅድም ጊዜ ሁሉ ጊዜ እንደዚህ እየዋሻ ለካ እሷ ጋር እየመጣ ነው አልሽ። በጣም ይቅርታ እንደዚህ አይነት ስሜት እንዲሰማኝ ያደረገው አንደኛ ነገር ከዚህ በፊት ስራ ነኝ ብለኸኝ ዋሽተኸኝ አታውቅም። ገባ ምን ይባላል ፋሚሊስ ሚስቴ እናቴ ካለችኝ ይልቅ ሚስቴ ያለችኝ ቦታ እንድገኝ አድርገኝ የሚባል ነገር አለ። ሁሌም ሚስቶች ምንድነው የሚያስቡት ካለ ይሄ የድሮ አባባል ነው። ጀስት እኔ አላምኜበት አይደለም፣ ግን እስቲ አባባል ስለሆነ ስናመጣው ሁሉም ሴቶች የሆነ ባላቸው ከሌለ ስልክ ካላነሳላቸው የሆነ ጥርጣሬ ካላቸው ምናምን አእምሯቸው ውስጥ የሚመጣው ነገር አለ። ከሆነች ሴት ጋር ሆኖ ነው ከሷ ጋር በዚህ ሰዓት እንደዚህ እያደረገ ነው ምናምን የሚለው አእምሯቸው ላይ አለ። ስለዚህ ያ ነገር ስላለ ነው ሄርሜላ ከዚህ በፊት እንግዲህ በአብርሃም ጉዳይ እንደዚህ ሆኗል፣ እንደዚህ ያድርጓታል፣ እንደዚህ ያደረከኝ የሚል ነገር ከሰዎችም ሰምታ አታውቅም፣ እሷም አጋጥሟት አያውቅም። ይሄ ለመጀመሪያ ጊዜ ነው። ግን የሚሳለው ነገር አለ አእምሯችን ላይ የሚሳለው ነገር ያ ነገር እንደተደጋገመ ስለሚያስብ ምን ይሆናል በተደጋጋሚ ይሄ ነገር እንዳታለላት ብዙ ጊዜ እንደሸወዳት ምናምን አእምሯ ላይ ስላለ ነው ይሄን የተናገረችው። በዛ ላይ በጣም ተናዳለች። በዛ ላይ ቅናቷ አለ። ፋሚሊስ ተወዷለች ምናምን። ከዛ ብቻዋን ነች፣ ብቸኝነቱ ይሰማታል ምናምን። አስባችኋል? በጣም ብዙ ነገር አለ። ስለዚህ ይሄ ነገር አብርሃምንም የሚያበሳጨው መሆን አይኖርበትም። የእሷንም ስሜት አንደርስታንድ ማድረግ አለበት። ምክንያቱም ሄርሜላ በዚህ ሰዓት የሆነ ባል ኖሯት ከባሏ ጋር በሆነ ምክንያት ብትገናኝ በተደጋጋሚ እንዲህ ነገር ቢፈጠር አብርሃምም ይሄ የሚሰማው ስሜት ነው። ማንም ሰው አብርሃም ስለሆነ አይደለም፣ ማንም ሰው የሚሰማው ነገር ነው። የምንወደውን ሰው የሆነ የምንወደውን ሰው ጊዜ የሆነ ሰው እንዲወስድብን አንፈልግም። ከያ ሰዓት እንዲቀንስም አንፈልግም። ስለዚህ ነው ይሄ ነገር ሀፕን እያደረገ ያለው። እንደዚህ ቅዝቅዝ እኮ የሚያደርግ እንደዚህ ቀፍ ሲደራረጉ በቃ እርሰት ነው ፋሚሊስ። አሁን አብርሃምን በጣም ጦፏል፣ ሄርሜላም ሌላ ታሪክ ውስጥ ነች። ግን ሁለቱ ጋር ያለው ኢነርጂ አንድ ላይ ሲሆን ይጣፋል ነው የምላችሁ። አሁን የተሰማቸው ስሜት የሆነ ማለት ፊልም ማድረግ አለብና ፋሚሊስ ማለት እሷ እንደዛ አይነት ስሜት ተሰምቷታል፣ እሱ በጣም እንትን ብሏል። ግን አሁን በሷ ስር እንዳለ በሷ እጅ ውስጥ እንዳለ በሱ እቅፍ ውስጥ እንዳለች ስታስብ ፊልም የምታደርገውን ነገር ማሰብ ነው ፋሚሊስ። ስለዚህ አሁን ላይ ይሄ ነገር ሊፈታ የሚችልበት በጣም ጠባብ ነው ማለት መፈታቱ ግልጽ ነው። ይሄ ችግር የሚዘልቅም አይደለም። ምክንያቱም ሁሉን ነገር አስረድቷታል። እዚህ ጋር ኤፍሬምን ባታምነው መጥቷል። ኢቭን ቪዲዮውን ማሳየት የሚችሉበት መንገድ እንዳለ ታውቃለች። እነዛ ሰዎች ደግሞ ለሷ የሚቆረቆሩ ለሷ የሚያስቡላት እነማን ናቸው ሲጀመሩ? እሷ ስትከፋ፣ እሷ ስታዝን፣ ሲጋጩ፣ ይሄ ነገር ሲፈጠር አለንልሽ አላላት ሰዎች የሆነ ነገር ተፈጥሯል ብለው ባወሯት ቁጥር አምና የምትቀበልበት ነገር መኖር የለበትም። አሁንም ያ ነገር እንደማይጠቅማት እሷ ማመን አለባት። ስለዚህ እቅፍ መደራሪ ነው በቃ። ከዛ በኋላ ሁሉም ነገር በቃ ባዶ ወደ ነበረበት ስቴብል የምንሆንበት ኮንዲሽን ውስጥ እንገባለን ማለት ነው። ስለዚህ አሁን አብርሃምና ሄርሜላ ላይ የተፈጠረው ይሄ ነው ፋሚሊስ። ዝም ብዬ ስለተናደድኩ ነው። በጣም ይቅርታ። በቃ ይቅርታ ተባብሏል። ሰላም ወርዷል ፋሚሊስ። እንዳሰብነው በጣም ከባድ ሁኔታ ውስጥ የሚገቡ መስሎን ነበር። ግን አንዳንዴ እንደዚህ የምንዋደድ ሰዎች ከሆንን እርስ በርስ የምንተማመን ሰዎች ከሆንን እኛ ለመታረቅ ሶስተኛ ወገን እንኳን አያስፈልገንም። እንደዚህ ተነጋግሮ ሰው መግባባት ይችላል። ስለዚህ በአብርሃምና በሄርሜላ መካከል የነበረው ለአጭር ጊዜ የቆየው ግጭት ተፈቷል። ከዚህ በኋላ ደግሞ ሌላ ነገር አያጋጥምም አይባልም። ነገም ከነገ ወዲያም
መቼም ይኖራል ይሄ ነገር። ምክንያቱም ሁሌም ቢሆን መልካም ነገር ጥሩ ነገር ሲፈጠር ማንም ሰው አይወድም። ስፔሻሊ ከኛ ጋር የነበረ ሰው ሲሆን ወይም ደግሞ የኛን ደስታ የማይፈልግ በጣም ሰው ስለሚኖር ይሄ ነገር ሰላም ሙሉ ሊቀጥል አይችልም። ግን ሁሌም መፈታት እንደሚችል ማመን ግን እሱ ነው ትልቁ ነገር። ግጭት ሁሌም አለ፣ እንደዚህ አይነት ነገር ሁሌም ይፈጠራል። ደወይ ችግሩን የምንፈታበት ነገር ግን ይወስነዋል። ፋሚሊ ቅርታ እያላችሁ አለሰሳችሁ የሚገባችሁ ባሌ እንዳሸውሉት ፈልጊ ነው እንዴ? በጣም ፈረሽ? ኦኬ ይዘሽዋል ነው ይዘሽዋል? በደንብ ከባድ ጥያቄ ነው ፋሚሊስ። ኤፍሬም ሌላ ነገር ሊያመቻች ይመስላል። እርግጠኛ ነሽ ካንቺ ጋር ነው እያላት ነው። እኔ ኤፍሬም መቼም ዱብዳ አይደሉልኝ እኮ የሚያወርድብን ነገር እኮ ግርም እኮ ነው የሚለኝ። በቃ የሆነ ነገር ይፈጥራል፣ የሆነ ነገር ፈጥሮ እናገኘዋለን። ስለዚህ ጠበቅ አድርጊ እያላት ነው። ሄርሜላ ጠበቅ ብታደርጊ ነው የሚሻልሽ። የተዘጋጀልሽን እንግዲህ አናቅም። ስለዚህ ያዝ ምንድነው የሚባለው? የነብር እንጅራት አይዙ ከያዙ ደግሞ አይለቁ የሚባል ነገር አለ። መልቀቅ የሚባል ነገር የለም። አረ ሰዎች ያረ ካሜራ ፊት ናችሁ። ተው ካሜራ ፊት ናችሁ እንዴ! እኛም እኮ የሆነ ነገር ይሰማናል አይደለ? እኛ እንደምናውቀው እንደ ባህላችን መብራት ጠፍቶ ነው እንዲህ ካሜራ ፊትም አይደለም። ተዋ ስነ ስርዓቱንማ አታበላሹት። ይደርሳል ደግሞ እንጂ ትንሽ ደቂቃ መታገስ አልቻላችሁ? ትንሽ ደቂቃ ምን አለበት ትታገሱ? ስለዚህ የሚደርስ ነገር ነው። መብራት መጥፋት አለበት። ኤፍሬም ትንሽ ራቅ ይበል እንዴ! ትንሽ ራቅ ይበል እንጂ ሰዎች። ስለዚህ ፋሚሊስ የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እንደገና እንገናኛለን። አካውንቱን ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ ማድረጋችሁን እንዳትዘነጉ። ይመቻችሁ።